በላኝ የምትይው ግለሰብ ማን ብሎ ተዋወቀሽ? አይዱን እንዴት አድርጎ ላከልሽ? የተዋወቃችሁ የሚለውን በደንብ አድርገሽ አብራሪ። ከዛ በኋላ እሱ ከሆነ ካልሆነም እሱ ያብራራል ማለት ነው። እሺ ከዛ ክሎስ አድርገን ተጠያይቀን መጨረሻ ላይ በአጠቃላይ የተበላሽውን ብር ለምን እንደሰጠሽ፣ የት እንደተዋወቅሽው፣ ማን እንደሆነ በደንብ አድርገሽ አብራሪ። እሺ ሰላም ጤና ይስጥልኝ ሁላችሁም እህት ወንድሞቼ ሙሉ ኢትዮጵያውያን ከልብ አመሰግናለሁ። ይሄንን እድል ሰጥተኝ ስለከተከኝ እንባችንን ለማበስ እንደጣቅ አላህ ብድርከን ይክፈልክ። ወንድሜን የተዋወቅኩት በእህታችን በዘምዘም አገር ገብታለች። አሁን ኢትዮጵያውያን ናት፣ አማራ ክልል ናት። እሷ ናት ቁጥሩን የሰጠችኝ። እሷ ግን ሀገር ቤት ገብታለች። ልጁ ደግሞ በግሩፕም አለ፣ ግሩፕ ቁጥሩ ላይ አለ። አሁን እንደውም ትቶ ወጥቷል። የኔን ገንዘብ ካጭበረበረ በኋላ ትቶ ወጥቷል ሙሉ ለሙሉ። እንደውም በግሩፕ ራሱ ሼር በዚህ ልጅ እንዳትበሉ እያልኩ ግሩፕ ላይ ሼር እያረኩ ነው። ግን አንድም ሰው የሚያወጣው አልተገኘም። ብዙ ጥረት አድርጌያለሁ። ተዋወቅን፣ ገንዘብ ልኮልኛል። እንደውም ገንዘብ የላከልኝ ብዬ የምጠረጥረው ልጅ ይሄ ነው። ፊት ለፊት ላይ ቁጭ ያለው ጓደኛው ነው እንጂ ወንድሙም አይደለም። ወንድም ነኝ ብሎ ነው የቀረበው፣ ግን ወንድም እንዳልሆነ ነው የማውቀው። ሐዋላ ላከልኝ በጊዜው። እንደውም የሌላ ንርሰቦ የእርዳታ ብር እንኳን 700 ብር ካሰሬ ልጅ 100 ብር ወስጄ የሌላ ልጅ 100 ብር ሸፍኜ እራሴ 500 ድርሃም ስልክ እሱ ነው የላከልኝ። ያው ሰው በሰውነት እንደ ኢትዮጵያነት ተዋወቀን። ግሩፕ ላይ በብዙ ስራ ይከታል። ያው ብዙዎቻቸውን ደግሞ ስልክ ቀጥታ ደውሎ ራሱ ስራ ቦታ እየወሰደ እንደንት እንደማይል ነው ብዙ መረጃ የሰማሁት ኋላ ላይ ማለት ነው። ግሩፕ ላይ ሼር ካደረኩት በኋላ እኔ የተዋወቅ ነው ያው በግሩፕ ነው። ያቺ ልጅ ደግሞ አገር ገብታለች። አሁን ቁጥሯም የለኝም፣ ስልኳ ፎርማት ሆኖብኛል ሙሉ ለሙሉ። ያ ስልክ ተቀይሯል። ያው የተዋወቅ ነው ባንድች ዘምዘም በምትባል ልጅ ናት፣ አማራ ክልል የወልዲያ ልጅ ናት ልጅቷ። ልጆች ሸኛለሁ አለኝ። ብሩ ምን ብለሽ ሰጠሽው? ብሩና 1.5 ሚሊዮን ብር ምን ብለሽ ሰጠሽው? ልጆች አመጣለሁ በውስጥ አወራኝ። ኖርማል በቃ ወንድሜ አምጥቼ ቀራማ ገብቶብኝ ነበር። ልክ ቀራማ እንዳሰራውለት ስራ አጣ። ስራ ያስገባል። ግሩፕ ላይ ብዙ ጊዜ ታፍተፍተፍ ይላል ይሄ ልጅ ማለት ነው። በሚከት ሰዓት አወራኝ። ወንድሜን ይከታለው። ወንድሜ በሱ አልገባም ማለት 1000 ብር ካልከፈልክ ሲለው በሱ አልገባም ማለት። ከዛ ኖርማል በቃ እንደ እህት እንደ ወንድም እያወራኝ ከዛ ልጆች አመጣለሁ እንደዚህ እሰራለሁ አለኝ። ከዛ ምን አደረገ? አይዲውን እሺ አይዲ አለ ካልኩት አዎ አለኝ። አይዲውን ላከልኝና ኖርማል እሺ አይዲ ካለ አየሁኝ 12ኛ ወር እንደሚያልቅበት የራስክ ነው እስኪ ማርያምን በላልኩት። ማርያምን ኪዳነ ምሕረትን አለኝ። እንደው ፕሮፋይልም የለቀቀው አለ ማርያምን ኪዳነ ምሕረትን አለኝ። እንደው ምን አለ መሰላችሁ የእናቱን ስም ጠርቶ በሞተችው እናት ይምላለው ሮዛ ትሙት አለ። ሮዛ ናት ስሟ አለ። እንደው የእናቱን ስም ጠርቶ ማለት ነው። መቼም በሙታኖች መማል ራሱ አንድ ትልቅነት ውርደት ነው። እኔ እንደራሴ ማርያም ደግሞ ማለት ለአንድ ክርስቲያን መሳለቂያ ሳትሆን የጭንቅ ቀን አማላጅ ናት። አንድ ሴት ከወለደች ማርያም ትማርሽ ነው የምትባለው። ማርያም ታጫውትሽ ነው። እንደ ሀገራችን ማርያም መሳለቂያ አይደለችም። ለኔ ገንዘብ ብላችሁ ብቻ ሳይሆን ሙሉ ኦርቶዶክሶች እንድትፈርዱ እንድታዩት የሚገባ ነገር መድኃኔዓለም ስላሴ ኪዳነ ምሕረት ማርያም እያልን ባንሳለቅ የኔው ለህዝቡ ትምህርት ኦርቶዶክስ እኔ ማነኝ ብለን እንድንመረምር ራሳችንን እንድናቅ ያደርገናል። እዚህ ጋር ማርያም ብዬ ምዬ የሰውን ሀቅ ለማጭበርበር ብር ለመብላት በዛውም የሴትን እንባ እሱ እንደው መጨረሻ ላይ ለማስፈራራት እንኳን ሲሞክረኝ ምንም አላልኩትም። እኔ ሚስቴ ጠበቃ ናት፣ የሶስት ልጆች እናት ነኝ። አቡዳቢ ነው የምኖረው። ቢኒያስ አለ እያንዳንዱ አለ ንግግሩ ሁላ። ከዛ በ15 ቀን ዱባይ ያስገባለሁ እኔ ቢሮ አለኝ አለ። ከዛ በ15 ቀን አስገባለሁ አለ። ገንዘብ ተከተተለ። የሴቶች 7 ሴቶች ተሰጠው፣ የወንዶች 2 ወንዶች ተሰጥቶታል። ይሄ ልጅ በ15 ቀን አስገባቸዋለሁ ብሎ ነው ይሄ ሁሉ ገንዘብ ቪዛ ፌክ ቪዛ ይልካል። ቪዛው ቼክ ሲደረግ ምንም የለም። ትኬቱ ፌክ የሆነ ጎግል ላይ እየወረደ ቼክ ሲደረግ ምንም የለም። እንደውም አንዱ ልጅ እስካሁን አዲስ አበባ ውስጥ ተደብቆ ነው ያለ 8 ወር አልፎታል። 8 ወር አዲስ አበባ ላይ ከተደበቀ ሄዷል ተብሎ ቤተሰብ አያውቁም፣ ግን አዲስ አበባ ላይ ወጪ እየሸፈንኩ ነው። አስቡት የ8 ወር ወጪ መሸፈን። ሄዷል ተብሎ ተደብቆ ለቤተሰቡ አዲስ አበባ ቁጭ ብሎ ነው ያለው።
አዲስ አበባ ስንት ክራይ እንደሆነ ታውቁታላችሁ። የአንድ ግለሰብ ወጪ በየቀኑ ስንት እንደሚወጣ ያ ነገር ገንዘብ የለኝ ማምጣት አልችልም። ገንዘቡን ሊመልስ አልቻለም። ሁሌ እንደውም ከትናንት ወዲያ እመቤቴን አለ ማለት አካውንት ላኪ ያለኝ አካውንት ላኩለት፣ ፎቶ ያስፈልገኛል አለ። ንግድ ባንክ ላኩለት፣ በንግድ ባንክ ማስተላለፍ አልችልም እኔ ነጋዴ ነኝ ያስጠይቀኛል አለኝ። እሺ ያልኩት አካውንት ላኪልኝ አለኝ። አዋሽ ባንክ ያውጣና ይላክልኝ አለ። አካውንት ላኩለት የአዋሽ ባንክ ፎቶ አለኝ እነ መታወቂያ ፎቶ አንስቼ ላኪልኝ አለ። አንስቼ ላኩለት። የመጨረሻ ማለት እመቤቴን አለ። ይሄው ጓደኛ ያለች አጠገቤ እመቤቴን ብሎ ማለት እግዚአብሔር በሚያውቀው ማለት ነው። ኦኬ ወይም አላህ በሚያውቀው ለማናችን ሙሸት ለስማምን ለሚያኖረን ዋንዴ ትላንትና እንግዲህ ልጁን አናግሬው ነበረ። በውስጥ የአንድ ወር ቀጠሮ ተሰጥቶታል። ከአንድ ወር ቀጠሮ በኋላ ሌላ 20 ቀን ጨምረንለት ትላንትና ከ3 ቀን በፊት አካውንት ትላካላ አካውንት ላክሽ። ልጁን በተደጋጋሚ ለኔም ሪከርድ ያደርግ ነበር። ሚዲያ ላይ እንዳታወጣኝ ብሯን መልሳለሁ ብሎ ነበረ ቃል በቃል ስልኩ ላይ። አሁን ያ መጀመሪያ የላከልሽን አይዲ ራሱን አይዲ ነው ፖስት ያደረኩት። ያ የዚህ ልጅ ነውና ቆያንዴ የዚህ ልጅ ነውና እኔ ራሴ አይደለሁም እያለ ነው። ትናንትና የራስ ማጥፋት ሙከራ አድርገሽ ነበር አይደለም? አዎ ያ ልጅ እኔ አይደለሁም አይዲው የኔ ይሁን ፎቶ የኔ ይሁን እንጂ እንደዛ ብዬ ያወራኋት እኔ አይደለሁም በማለት ወንድሙም ጭምርት በሌላ ስልክ ቁጥር መጥተዋል። እሱ ነው አይደለም የሚለው ማረጋገጥ የሚቻለው ይሄ ልጅ በአካል አይተሽዋል? እሱ መሆኑን እርግጠኛ ነሽ? እኔ አቡዳቢ ላይ ስኖር ብር ሲልክልኝ እንደውም ይሄንን ፊት ለፊት ላይ ወንድም ነኝ ያለው ወንድም አይደለም ጓደኛ ነው። ጓደኛዬ መጥቶ ያነሳልሻል ብር ይለኛል። መጥቶ ወስዶልኛል። የሙሉ ፊት ለፊት ላይ ቁጭ ያለው ልጅ ነው። ሙሉዬ ፊት ለፊት ላይ ሰው አለ እንዴ? አለ እንዴ? አንተ አጠገብ የት አለ ይሄ ልጅ ራሱ ብር እንዳነሳልኝ ነው የማውቀው። በጥቁር መኪና መጥቶ ብር አንስቶልኛል። አንዴ አንተ እንዳታወራ ቆይ። አንተ ከተጨመር ክርክር ስለሚሆን ለማጥራት ነው። እሺ ይሄ ልጅ ነው 1.5 ሚሊዮን የበላሽ ወይስ ሌላ ሰው ነው? አይደለም ይሄኛው ምን መሰለክ መኪና ውስጥ ቁጭ ይልና ወይ ሴትዮዋ ወይ ሰውየው ይከተሉኛል ብር ሳወጣ ማለት ነው። የምሰራው እብድ ቤት ነው። የሚያውቁ ጓደኞቼ አሉ። አሁን ውስጥ ለውስጥ እብድ ቤት ነው የምሰራው። ሰው ተከትሎኝ ነው የሚወጣው። ገብቶሃል? ጥያቄን አልሰማሽውም የኔነት ይሄ ልጅ ኋላ አይዱ እኮ ነው። ይሄ ልጅ 1.5 ሚሊዮን ብር ሙሉ ሰው ፋንታውን ነው የበላኝ ነኝ። ስለዚህ በአይዱ ላይ ያለው ፎቶ እኮ ይሄ ራሱ ፍለክስ ብቻ ነው። ይሄ ልጅ በቃ ራሱ ነው። ከይቅርታ ጋር አንድ ጊዜ ከይቅርታ ጋር ምን መሰለህ እዚህ መድረክ ላይ እየተኙ ስራ እንዳረብሽ አለብህ። ለአንተ ሰዓት ስሰጥህ ደግሞ አንተ ሰዓት ትጠቀማለህ። እሺ ቃለ ምልልስ እንዳይሆን ከሷ ላይ ስላልጨረስኩ ነው። በደንብ አዳምጪኝ። እኔ ናት የላከልሽ አይዲ 1.5 ሚሊዮን ብር የበላሽ የላከልሽ አይዲ የዚህ ልጅ አይዲ ነው። ፊት ለፊት ያለው ሙሉ ፊት ለፊት ያለው አይደል? የራሱ የትኛው ነው ሐዋላ የሚልክልሽ? ይሄኛው ሌላ ሰው የለም እኮ እዚህ ውስጥ የሚታይ የለም። ማን አለ? ሙሉ ሰው ታዲያ ባለ አይዲ እኮ ነው ብር የላከልኝ። ታዲያ ሊኮልክልኝ ሁሉም አይደለም ታያለሽ ነው። አሁን እኮ እንትን አልኩት አየሁት። ባለ አይዲ የምትልህ እኮ ባባዬ ራሱን ልጁን እኮ ነው ሙሉ ሰው የምትልህ ራሱ ስሙ ሙሉ ሰው እኮ ነው። ራሱ ነው እኮ ታዲያ ሙሉ ሰው ይኸው ራሱ አይደል? ራሱ ነው። ሐዋላ የሚልክልሽ እሱ ነው 1.5 ሚሊዮን አዎ ራሱ ነው። በአካል አይተሽዋል? አቡዳቢ ላይ ቤት ድረስ መጥቷል በጥቁር መኪና። እሺ አንድ የሚውት አድርግና የሱን ደግሞ እንቀበለው። አንተ አለመሆንህና አይዲህ ደግሞ በምን አይነት መኩል እጅ ላይ እንደወጣ ምናምን ታብራራና ከዛ በኋላ ወደሷ አንተ ሚውት ታደርጋለህ። ስጨርስ ወንድሜ ነኝ ያለው ካሜራ ክፈት። ሪያል ማን አንተ ካሜራ እንድከፍት ፈልጋለሁ። ከዛ በኋላ እኔ አንድ ጥያቄ ጠይቃለሁ አንተን። እሺ አንድ ነገር አነጻጽሬ ጠይቃለሁ። አንቺ ሚውት አድርጊ በመሃል ላገቢ። እሺ ቀጥል። ድሉ ያንተ ነው ወንድሜ። እሺ አመሰግናለሁኝ። እኔ የሚገርም ነገር በህይወቴ ቲክቶክ ላይ ቪዲዮ አልወድም፣ በህይወቴ ማለት ነው። እኔ ስራ የምሰራው በካምፓኒ ውስጥ ነው። አይዲን እልክልሃለሁ አስፈላጊ ከሆነ። በካምፓኒ ውስጥ ነው የምሰራው፣ ሐዋላም አልሰራም። እኔ ቀርቶ የኔን ጓደኞች አገናኛለሁኝ። አንተ እነሱን መጠየቅ ትችላለህ። የስራ ልብሴንም አሁን አሳያለሁኝ እዚህ። እኔ እቺ ሰው እስከመፈጠሯ ማላቃት
እሷ ይሄ ነው በስም ሸምጦ ይሄ ነው ባቴ እየተሻለ ነው እህቴ። እንደዚህ ያደረግሽን ሰው እስኪ አንቺና እኔ ያወራንበትን ስልክ እስኪ አቅርቢ እህቴ፣ አውጪው እስኪ አንቺና እኔ ያወራንበትን ስልክ አውጪው። መጥቼ ካንቺ ቤት ድረስ እኔ ብር ስቀበልሽ መረጃ አለሽ እንዴ? እኔ ሐዋላ ልካለሁ። ኤጀንሲ ነው፣ የኤጀንሲ ሰራተኛ ነው። ፈጽሞ ከእውነታ የራቀ ነው እያወራሻለሽ እህቴ። ተረጋግተሽ ሌባሽን ብትፈልጊ ነው የተሻለ የሚሆነው። ተረጋግተሽ ሌባሽን ብትፈልጊ ነው የተሻለ የሚሆነው። እኔም አፋልግሻለሁ፣ ምክንያቱም የኔንም ስም ስላጠፋ። እኔ በካምፓኒ ውስጥ ነው የምሰራው። አንዳንድ ጊዜ ካምፓኒ ሲዘጋ፣ ባለፈው በጦርነቱ ጊዜ ወደ ሰፕላይ ገብተና አይዳችንን ለጓደኛ ትልካለህ፣ ለደላላ ትልካለህ። ስራ ለማግኘት ኮሚሽን እየከፈልን ነው የምንገባው ስራ። የዚያኔ አይዲ ማን ላይ እንደሚቀር አታውቀውም። ስለዚህ በኔ አይዲ ያጭበረበረ ሰው ካለ እኔም ስለማልፋታው ነው ከምንም በላይ በሞራል ነው የመጣው። እኔ ጋር ያወራሽበት ስልክ አለ፣ ስልክሽን ተናገሪ፣ ንገሪው እስኪ። ቮይስ ሪከርድ ካለሽ አሳዩ፣ ለመብረቁ አሳዩ። አንቺና እኔ ያወራንበት ካለ መብረቁና እኔም ያወራንበት ካለ መብረቁ አውጣው ስልካችንን። እሺ ሙሌ ስልካችን ቆይ ዋኒ ስልክ ለምሳሌ እኔ 4 ስልክ ሊኖረኝ ይችላል። ሁለቱን ቆይ አንቺ የሚታርግ ሁለቱ የኔን ሰው የሚያውቀው ይሆናል። ገባ አይደለ? ሁለቱ ድብቅ ይሆናል። እንዴት እናወጣዋለን? አሁን አውጥቼ ያሳያል። አሁን ድምጻችሁ እንዴት ተመሳሰለ? አሁን ለምሳሌ አንድ ያንተ ቮይስ ከፍተላለሁኝ፣ ህዝብ ይመሰክራል። አንደኛ ድምጻችሁ መመሳሰሉ ነው። አይ እኔ ካልክ ራሱ እሷን ብቻ አይደለም ሌላ ሰው ከሆነ ባንተ አይዲ፣ ባንተ መታወቂያ፣ ባንተ ፎቶ በጣም ብዙ ሰው እያጭበረበረ ነው። ስለዚህ ልጁን የማፈላለግ የሷ ብቻ አይደለም ያንተን ፋንታ ነው የሚሆነው። ይሄን ድምጽ እንክፈተው። ይሄ ያንተ ፋንታ ነው፣ የኔ ፋንታ ነው። ይሄ አንተ ድምጽ ነው። አንዴ ልክፈተው እና አዳምጠው። የሚገርመን የራሱ ቪዲዮውን አላየሁትም ነበር። ቪዲዮውን አላየሁትም። ትናንትና ነው ከስራ ስወጣ ማታ ደግሞ ግብት ስል እሺ ወንድም መረቁ እንዴት ነው? እና ይኸውልህ በጣም ነው ያዘንኩት። የሚገርመን የራሱ ቪዲዮውን አላየሁትም። ይሄ አንተ ድምጽ ነው አይደለ? ይሄ አንተ ድምጽ ነው በትክክል። በቃ ሁለተኛውን ልክፈተው ደግሞ። አዎ እንዴት ነህ? ምን አዲስ? እኔ ራሱ ባልየውንም ጠዋት ነግሬዋለሁ። ሄዶ እንትን እንዲል እኔ እኮ ፈርቼ ነው እንደዚህ ነው። ይሄ ድምጽና ይወጡም ነበር። እሺ ወንድም መረቁ እንዴት ነው? እና ይኸውልህ በጣም ነው ያዘንኩት። የሚገርምህ ግን ያለውን ነገር አስመልክቼዋለሁ። ዛሬም ሰላም ወንድሜ እንዴት ነህ? ምን አዲስ? እኔ ራሱ ባልየውንም ጠዋት ነግሬዋለሁ። ሄዶ ምን የራሱ ቪዲዮውን አላየሁትም ነበር። ቪዲዮውን አላየሁትም። ትናንትና ነው ከስራ ስወጣ ማታ እኔ እኮ ፈርቼ ነው እንደዚህ ነው ደግሞ ግብት ስል ጓደኞቼ ናቸው ደውለው እንደዚህ ብሏል። ግን ያለውን ነገር አስመልክቼ ምንድን ነው የነገር ብለው ማለት ነው። እሺ እንደዚህ እየቀያየርኩ የምከፍታቸው የተለያዩ ድምጾች ናቸው። የእሱ ድምጽ አሁን ዳይሬክት እኔ ነኝ ብሎ የመጣው፣ አሁን ደግሞ እኔ አይደለም የሚለውን ግለሰብ ድምጽ ነው ስከፍታቸው የነበረው። እሺ ይሄ ድምጽ አይመሳሰልም የሚል ይበዛል፣ ከስር መሰለ አይመሳሰልም የሚል ይበዛል። ኦኬ አንተ አይዲህን የሰጠው ሰው አካል አለ ወይስ የለም? አለ። አይዲ መቼም የምትኖረው ጓደኛ ጋር ነው። ጓደኛ ጋር ስትኖር ከአንድ ካምፓኒ ስንባረር እዛኛው ካምፓኒ ስራ ለመግባት ለደላላ አይዲ እንልካለን። አይዲ ቀድሞ ነው የሚቀበሉን። አይዲ ከላክን በኋላ ነው እነሱም እንደመተማመኛ አድርገው እኛን ኑቶ ላይ የሚሉን። ከዛ ስራ ስንገባ ነው መጀመሪያ ላይ ነው ኮሚሽን የምንከፍለው፣ መጀመሪያ ላይ ነው የምንሰራውም ኮንስትራክሽን። እያንዳንዷ መረጃ አሳያለሁ። እያንዳንዷ እመቤቴን ነው የምልህ። በሃይማኖቴ ድርድር የለም። ከማልኩ ነው ሰሜን። እኔ አሁን አንቺ ጋር እንደዚህ 1.5 አልሽ ምናምን ብቻ አይደለም። በኔ አይዲ ያጭበረበረው ማአሰው አለ እያልከኝ ነው ወንድሜ መብረው። ስለዚህ ይሄ ልጅ ያለው ዱባይ ነው። በጋራ ሆነን ይሄ ልጅ ልንፈልግ ልታፋልጉኝ ይገባል። በስሜ ላይ ነው የመጣብኝ። ከምንም በላይ ተናድጄ ዛሬ ስራ አልገባሁም። እውነቱን ስነግርህ እግዚአብሔርን ነው የምልህ፣ ስራ አልገባሁም ዛሬ ተናድጄ። ትናንትና ማታ ጓደኛ ደውሎ ቪዲዮ ምንድነው ብሎ እንትን አለኝ ከስራ እንደመጣሁኝ። አሁን ተናድጄ ዛሬ ስራ አልገባሁም። የስራ ካርድ አለኝ ያሳያለሁ። ካርዱን አሁን ማሳየት እችላለሁ። የስራ ካርድ አለኝ፣ የዛሬው ክፍት ነው። ማሳየት እችላለሁ። በውስጥ እልክልሃለሁ አስፈላጊ ከሆነ። እኔ ምን ማለት እንዳለብኝ ሁላ አላውቅም። ምን ማለት እንዳለብኝ
በህይወቴ ራሴን ቲክቶክ ላይ መፖሰት የማልወድ ሰው ነኝ። በህይወቴ አልወድም፣ ቪዲዮ አልወድም። በቃ አይተው ከሆነ ተከታይም ያለኝ ዛሬ እንደውም 30 ነው 40 ጓደኞቼ ሁሉ በቃ በጣም ሲገርማቸው ነው ፎሎ እያደረጉኝ የመጡት። ስለዚህ እህቴ ተረጋግተሽ በሰከነ መንፈስ ራስን የማጥፋት ሰውን እንትን የማለት ብቻ ሳይሆን ረጋ ብለሽ በሰከነ መንፈስ ያንቺንም ገዳይ የኔንም ገዳይ አሁን እኮ በህይወታችን የመጣ እኮ ነው